ኪራ ለወላጆች መናገር አለብኝ፣ ሁሉንም ነገር የኔና የጽናትን ጉዳይ ማወቅ አለባቸው ይላል። የኪራ ወላጆች ይህን ነገር አምነው ይቀበላሉ ወይስ አይቀበሉም? ሰኑ ያለባትን ችግርና የብቸኝነቷ መንስኤና ምክንያት የሆነውን ለጽናትና ለምሮ አጋርታቸዋለች። ወላጆቿ በሕፃንነቷ እንደሞቱም ተናግራለች። ናሆምም በጣም ተጨንቆ ይገኛል። የምሩን ነገር እኮ ወላጆች አያውቅም፣ እነሱ ደግሞ ልጅ ውለዱ እያሉ እያጣደፉ ነው ይላል። ምሩና አለምዬ ወይም ሀማቷ ማምዬ ዝም ብልሽ እኮ ነው የተጨነቅሽው እንጂ ሽሮም በርበሬም ምን ያስፈጭ ነበረ። ናሆሜ እኮ እመጣለሁ ስላለኝ ብቻውን መስሎኝ ነው ያመጣሁት፣ እንዲሁም ያዘጋጀሁት። አሁንማ እኮ ነው ያለሁ፣ ለሱ ብዬ ያዘጋጀሁትን ለሱ ነው የምሰጠው። እሺ ምሳ ላቅረብ፣ ቡናም ላፍላ? አይ ልጄ አሁን ቡና ላይ ነው የተነሳሁት፣ ብድግ ብዬ የመጣሁት ከቡና ላይ ነው። እሺ እማዬ ትላለች ምሩ። መቼ ነው አያሌውን የምትታወቂው ብላም ጠይቃን ነበረ። ምሩም እንጃ አሁን እያለች እየተርበተበተች ነው። እስቲ መጀመሪያ ናሆሜና አባቱ ተጣልተዋል፣ ይታረቁና እናስብበታለን ትላለች አለምዬም። ምሩም እሺ የሚያስቸኩል ነገር እኮ የለም፣ ሁሉም ነገር ቀስ ብሎ ይደርሳል ስትላት፣ እንዴ ሳትጋቡ በአንድ ጣራ ስር እየኖራችሁ ነው፣ የሆነ ነገር ቢከሰትስ ትላለች። ምሩም ምን ቢከሰታል? ልጅ ቢመጣስ? ቶሎ ቶሎ ብለን ሳንደግሳችሁ እያለች ነው አለምዬም። ምሩም አይ ችግር የለውም ትንሽ ዘጌት ትበል እያለች ነበር። እኔ እስከሱ የተሻልሽ መስለሽኝ ነበረ፣ ለካ የባሸነሽ ብላታለች። ጽናትና ኪራ ማድቤት ነበረችና ቁርስ ለማዘጋጀት ሰዓት ደረሰ እንዴ ትለዋለች። ኪራም አንቺ ስትናፍቅኝ መምጣት አልችልም? ሰዓት ደረሰ አልደረሰ እረ ትችላለህ፣ እኔ ምሳ ልሰራ ነው። ለእኔ አንቺን በማየት በቂ ነው። ሀናን ላግዛት ሂጄ እኮ ሰዓቱ እኮ ሂዶ አገኘሁት። ይሄድያ ታዲያ ምን ችግር አለው? እንደውም በፍቅር የጣፈጠ ቆንጆ ምግብ እንበላለን። ክሽን ያለ ምግብ ነው የምንሰራው። ኪራ ሳልነግርህ ለሀና ለምን የመሸኛ ፕሮግራም አናዘጋጅም? ብናዘጋጅለትስ? መቼ ነው የምትሄደው? አንድ ሳምንት አለ ብላለች። ሳልነግርህ ብዬ ነው። ይህ ከሆነማ ችግር የለውም። ታዲያ ይህም እኮ ቤትሽ ነው፣ የአንቺው ቤት ነው። አንቺ የምትጠይቅኝን ሁሉ እሺ ብዬ እቀበላለሁ፣ ችግር የለም ብሎም ይፈቅዳል። ሰኑ ለእህቷ ስልክ ደውላ እያወራች ነው። ሄሎ እህቴ ትላለች። ማታ ደውላለሁ ብዬ እኮ ሳልደውል ተኛው በዛው። እኔ የምልሽ እህቴ መቼ ነው የምትመጪው? አልዋሸሽም፣ ብቸኝነት ሰልችቶኛል። ሰርፕራይዝ ነው እያለቻትም ይመስላል እህቷና ሰኑ። እኔ ሰርፕራይዝ እንደማልወድ ታውቂያለች ትላታለች። በቃ ሲመችሽ ደውይ ብላ ስልኩን ትዘጋዋለች። ሰኑም ስልኩን ከዘጋችው በኋላ እንዴ ብቸኝነት እኮ አፉን ከፍቶ ሊውጠኝ ነው ትላለች። በዚህ መሃል በር እንኳኳና ምሩ ትገባለች። ሰኑ በሰላም ነው? የግቢው በር እኮ እንደተከፈተ ነው፣ ምንም አልዘጋሽውም? እረስቸው እኮ ነው ትላለች። በሰላም ነው? ጠፋሽ እኮ ብቸኝነት ምርጫ ታረጊያለሽ እንዴ እያለቻት ነው ምሩ። ምሩም ሰኑ ብዙ ነገሮችን አሳልፈሽ ይሆናል፣ ግን እኔና ጽናት ሁሌም ከጎንሽ ነን ትላታለች። እናንተ ባትኖሩማ ይህኔ አብጀ ነበረ ብላ ሰኑም ማስታወስ ትጀምራለች። ብቻዋን ስታለቅስ እንደነበረና ምን አይነት ስሜት ውስጥ እንደነበረች። ይህ ፍቅራችሁ ስንት ነገር ነሳኝ፣ ስንት ነገር ሰጠኝ መሰላችሁ እያለቻቸውም ነበር። እና ገና ከመምጣትሽ በወሬ ያስኩሽ አይደል? በቃ የሆነ ነገር ላድርግ እያለችም ነበር። እና እንዴት ነሽ? ደህና ነሽ? በጣም ደህና ነኝ። ድምፅሽ ሲጸፋብኝ እኮ ልሽ ብዬ ነበር የመጣሁት እያለች ነው ምሩም። እኔም አመጣጤ አንቺን ለማየት ነው። እኔም አለሁ። ይመሻል ይነጋል፣ በቃ ህይወት እንደዚህ ናት። ስራ እንኳን ከሄድኩኝ ስንት ቀን የመሰለሽ፣ ግን እንደዚህ ስትወይ ማየት አልፈልግም። እሺ ቤቴን እዩ እስኪ እንዴት እንደሆነ። ምሩም ከቤት እንዳለው ታውቂያለሽ፣ ለምን አትመጣሽም ትላታለች። ደውለሽ እኮ ነው የቤትኝ መጣ ነበረ። አሁንማ እናንተ የቤት እመቤት ናችሁ፣ ወንዶች ደግሞ ሴቶች ወጣ ወጣ ሲሉ አይመቻቸውም። ምሩም እሱማ ድሮ ነው፣ አሁንማ ፈጣሪ መርጦ ከሰጠሽና የሚወድሽ ከሆነ እንደዚ አይነት ነገር የለም እያለቻት ነው። ለአንቺ የሚሆነውን ነገር ሁሉ ያደርጋል ይሆናል፣ እሱስ ልክ ነሽ ትላለች ሰኑ። ቤቴ እኮ በአንድ እግሩ ቆሟል፣ ምስኪላ ጽዳደው ትላለች። ደግሞ እኮ ጽናት ይዘሻት ነው ብላኛለች እና መሄድ አለብን እያለች ነው ምሩም። እሺ ችግር የለም እኔም ከቤት ከወጣው ስንት ቀን ይፈታላለሁ ብለውም ተያይዘው ሄደዋል። ኪራና ናሆም ካፌ ውስጥ ናቸው። ኪራ በጣም ደስ የሚል የፍቅር ጊዜና ህይወቱን ደስ በሚል ሁኔታ እያሳለፈ እንደሆነ ለናሆም ይናገራል። አሁን እኮ በጣም ደስ ብሎኛል። በፊት እኮ ስገባ ቤቴ በጣም ነበር የሚያስጠላኝ፣ ለመግባት እንደዛ የሚያስጠላኝ። አሁን ግን ትንሽ ወጣ ስል እየናፈቀኝ ነው ቤቴ ይላል።
ናሆም ስትወድና ሴት ልጅ እኮ ከቤቱ ሲኖርበት እንደዚህ ነው። ሴት ልጅ ደግሞ ካፈቀረች ሁሉም ነገር ነች ይለዋል። ሁሉንም ትሆናለች። ብልሃተኛ ናት ሴት ልጅም። አስበውሃል? ያንን እልህነቴን እኮ ነው ያስተወችኝ ይላል ኪራም። ኪራ ግን አንተ ጓደኛዬን በጣም የምወድ ግን ደግሞ እየወቀስኩ አይደለም። በባለፈው ነገር ደግሞ ተመሳሳይ ጥፋት እንዳታጠፋ እንዳትጎዳት እያለ ናሆም መምከር ይጀምራል። እሺ ይላል ኪራም። ደግሞ እንዳትጎዳት። ኪራም በሀሳቡ ተደስቶ ናሆም አንተ ከመቼ ወዲህ ነው የትዳር አማካሪ የሆንከው ሲለው ነበር። ሰኑ ወደ ጽናት ቤት መታ ነበረ። አንቺ በቃ ኪራን ካገኘች በኋላማ ተለወጥሽ አይደል እያለቻን ነው። ታውሺ በቃ አረ እንደዛ አይደለም እያለች ነው ጽናት። እናንተ እኮ አዲስ ፍቅር ላይ ናችሁ፣ የተፈጠረውን ነገር ንገሪ ብለዋታል። እኔ ምን ብዬ ልንገራችሁ? ቢያንስ የእናንተ ችግራችሁ የታወቀ ነው ትላለች ሰኑ። ምሩም ችግሩን ንገሪን ትላለች። እኔና እህቴ ያለ እናትና አባት ነው ያደግነው። እናቴ ለ10 ዓመት አሳድገኛለች። አባቴ ግን ገና በ3 ዓመቴ ነው የሞተው። ምንም እንኳን አላውቀውም። ጽናትም ያኔ እህትሽ ስንት ዓመቷ ነበር ትላለች። እናትሽ ስታርፍ ስንት ዓመቷ ነበር? ሰኑ በሐዘን ላይ ሆና ታሪኳን መቀጠል ጀምራለች። እህቴማ ያኔ 15 ዓመቷ ነበር። እኔን ለማሳደግ ብላ ብዙ ነገር ተሰቃይታለች። ትምህርቷን አቋርጣለች። የቀን ስራ ሰርታለች። ደግነቱ እናትና አባቶቻችን የቤት ኪራይ አላሳዩንም፣ ሰጥተውን ነበረ ቤታቸውን። ያወረሱን ቤት ነበር። በኪራይ ቤት እንኳን አልተሰቃየንም። እሺ ከዛስ? እህትሽ እኮ ትልቅ ናት ደግሞ ያኮራል ይህ ታሪክ እንጂ ምንም አያሳፍርም ትላለች ምሩም። ይህኔ ነበር ሰለሞንን የተዋወቀችው። የቀን ስራ እየሰራች ነበረ እና ሌሎች ሰራተኞች ምግብ ሲበሉ እሷ ምንም ማበላም የነበረ። አንድ ቀን ሰለሞን አያትና ለምንድነው የማበየው ብሎ ጠየቃት። ግን ደግሞ ምንም እንደሌላት ተረዳትና ከኪሷ ወጥቶ 50 ብር ሰጣት። የሚገርምሽ ያኔ 50 ብር ለእኔ ብላ አንጀቷን ቆጥር አድርጋ ምንም አልበላችም ነበር። ሳትበላን የመጣችው። እንደዛ የምትሆነው የኔን ፍላጎት ለማሟላት ነው። አሁን አለፈ፣ ትናንት ነበር ትላለች ጽናትም። ማውራቱን ቀጥለውታል። እሱም አዎ፣ ከዛማ የጉልበት ስራውን ታይዋላት። የእሱ ጻፊ እንድትሆንም አደረጋት። መኪናም ነበረው፣ ከቤታችንም ያመላልሳት ነበር። ታሪካችን ሁሉ አወቀ። እህቴ ያቋረጠችውን ትምህርቷን እንድትቀጥል አደረጋት። ጽናት ግን ባለፈው እኮ ሪሰርቸር ነው ብለሽ ነበር ትላለች። አልዋሽሽም፣ ያን ያውቄ ነው እንደዛ ያልኩሽ። በሰዓቱ ምንም እንዳትይ ነበር። ከዛ ከ4 ዓመት ትውውቅ በኋላ ተጋቡ። አብረን መኖር ጀመር። እህቴ ስታገባ እኔ ደግሞ ከእናቱ ጋር እንድኖር ተፈቀደልኝ። እናቱ ከወሰደች በኋላ ልጅን እህትሽ ቀምታ ማለት እንዲሁም በጣም ታሰቃየ ጀመረ። ምግብ ራሱ አሰጠኝም ነበር። በጣም ይርበኛል። ጽናትም እንዴ ወደ እህትሽ አትሄጂም አለቻት። ለእህቴ ብዬ ነው ዝም ያልኩት እንደዛ ስታሰቃየኝ። ከዛ እህቴ አየችኝና አንድ ጊዜ እንደ ከሰው ስታውቅ ክረምት ላይ ወደ ቤቷ ይዘኝ ሄደችና አብረን መኖር ጀመር። ከዛ ከዕለታት አንድ ቀን በገመድ ታንቆ ሞተ ባለቤቷ። ቤተሰቦቹን በጣም ረበሹን። ወዲያውኑ ምንጥቅ አረጉት ያለውን ንብረት። እህቴም ባዶ እጇን ወጣች ከዛ ቤት። እህቴም የሱን ወላጆች በስም አታጥፉ፣ ስመጣም ባዶ እጄን ነው የመጣሁት፣ ወጣም ባዶ እጄን ነው የምወጣ ብላ ጥላቸው ሄደች። ምሩ እህትሽ በጣም አስተዋይ ነች ትላለች። ቀን ሴት ነች፣ በሳቱ ነበረች። አሁን ግን ሌላ ሰው ናት፣ ተቀይራለች። ኪራና ናሆም በመንገድ ላይ ናቸው። አሁን ለቤተሰቦች ሁሉንም ነገር ስነግራቸው እንዴት እንደማረጋቸውና በጣም ጓጉቻለሁ፣ ምን አይነት ነገር ይሰማቸውን እያለ ኪራ ለናሆም ማውራት ይጀምራል። ናሆም ትንሽ ሰግቷልና ግን ኪራ እየተፈጠረውን ነገር እያለው ነው። እሱን አልረሳሁትም ጽናት ያለችኝን በዚህ ሰዓት እንኳን ብጠይቃት ተመልሳ ትርቀኝ ይሆናል። በጣም ከባድ ስሜት ነው፣ ስለዚህ እንድትርቀኝ አልፈልግም ይላል። ምሩም እኮ መቼ ጥላኝ እንደምትሄድ አይታወቅም ይላል ናሆም። እንዴ ምሩማ መቼም ጥላ አትሄድም። ቤተሰቦች እኮ ካሁኑ ልጅ ልጅ እያሉ እየገፋፉን ነው። በዛ ላይ ደግሞ አያውቁም ወላጆች ስለምሩ። ኪራም ችግር የለውም አለምዬ የገባቸው ሰው ነች፣ ቀስ ብለህ ታስረዳቸዋለህ ይለዋል። በቃ እንሂድ ወደ ቤት። ምሩና ጽናት ስለሰኑ ከሰሙ በኋላ ግን እኮ የሰው ልጅ ሲስቅና ሲጫወት ደስተኛ ይመስላል አይደል ይላሉ። ለእህቷ ብላ እየኖረች ነው። ከዚህ ብቸኝነትማ የሆነ ነገር ማውጣት አለብንና እንዲለቃት ማድረግ አለብን። ታውቂያለሽ የእጇን ቀለበት እኮ ራሷ ናት ያደረገችው፣ ማንም ወደ ህይወቷ እንዳይመጣ። በችግሬ ጊዜ ሰኑ ናት የደረሰችልኝ፣ አሁን ደግሞ ያለውላት እያለች ነው ጽናትም። ኪራና ናሆም ወደ ቤት መጥተዋል። ጽናት ቁጭ ብላለች ከኪራ ጋር የፍቅር ጊዜያቸውን እያሳለፉ ነው። ናሆም ጽናት አረራበኝ ይላል። በኋላ እኔ እርቦኝ ከዚህ ቤት ብጠፋ ሚስቴ መታ የት ነው ብትልሽ እኔ አልጠይቅም አላውቅም ይላል። ምሩም ጽናትም እንዴ እኔ ያላየው ምን ምል ትላለች። ምሩም አንተ ይጠፋና ካንቺ ራስ ላይ አልወርድም እያለቻን ነበር። አጅሪት ከዚህ ነሽ እንዴ ነይ እስኪ ብለውም ቁጭ ይላሉ። አብረው ፍቅር እየተጫወቱ ነው። በዚህ መሀል ትንሽ ቁጭ ካሉና ካወሩ በኋላ ሰኑ ተኝታ ነበርና ትመጣለች። ከዛ ቀደም ብሎ ምሩ እንደ ጭራ ነው የምከተለ ትለዋለች ናሆምን።
እንዳይጠፋ ነው ይላል ኪራም። እኛ እኮ እናንተን ለማስደሰት ነው ደፋ ቀና የምንለው፣ እናንተ ግን ተጠረጥሩናላችሁ ቅናት ምናምን እያለም ነበር ናሆም ሰኑ ከመጣሽ በኋላ የፍቅር መቀስቴ ነበረ፣ አሁን እንደዛ አድረግሽን ሲላት በቃ ልሄድላችሁ ብላ ጥላቸው ትሄዳለች። ምን ተፈጠረ ሲሉ ነበር። እስካሁን ምንም አልተፈጠረም፣ ካሁን በኋላ ግን ይፈጠራል ይላል። ምን ሞት እያለ ነበር ናሆም። ሰኑም ደረጃ ላይ ቁጭ ብላ ነበረና መሩና ጽናትም ተከታትለዋት ወጥተዋል። አጽናንተውት ወደ ውስጥ እንድገባ አድርገዋታል። አሁን የምሰማኝ እራብ ብቻ ነው። እራብ ስትል ምሩ መረናሆም እኮ እርቦታል ብላ ትሄዳለች ወደሱ። ፀሐይዋን መሸኘት አለብኝ ይባባላሉ። ጨዋታውን ጀምረውታል። ተሰባስበው እያወሩ እያለ ይልቅ ሀናን እንጥራትና ይላሉ። ሁላቸውም በጽናት ሀሳብ ይስማማሉ። በትንሹም ቢሆን ለኪራና ለጽናት ፍቅር ሀናም ታግላለች ትላለች ምሩም። ሰኑና ናሆም ክርክር ላይ ናቸው። ሙያለሽ የለሽም እየተባባሉ ነው። አረን የመጣው በቃ ላገዛቸው ትላለች ምግብ። ናሆም እንዴ ጎረምሳው ምግብ መስራት ትችላለህ እያለ ነው። ሰኑን ታያለህ ምን የመሰለ ምግብ ሰርቼ ነው ምሩን ማስነቅ እያለችው ነው። በልጅነቴ ነው የተከታተልኩት። ጽናትም አይሰኑ እንደዚህ ስትስቂ እኮ ምንም ነገር እንዳልተፈጠረ ትመስያለሽ። ከደቂቃዎች በፊት እኮ መረር ብለሽ እያለቀሽ ነበር ብላ ብቻዋን በትካዜ ውላ ሁና በሀሳብ ላይ ተመስጣ እያሰበችላት ጸሎት እያደረገችላት ነበር ለሰኑ። ምሩና ሰኑ በጣም ማድቤት ሆነው እያወሩ ነው። ጽናት ቢሏት ምንም አሰማም። እንዴ ምን ነው ስራ እንዳጣ ሰው እኮ እየፈለግሽ ነው አለቻት። ሰኑም ናሆም መጣና ይኸውልሽ ድሮም የመጣሽው እኮ ከዚህ ጋር መጥተሽ ለወሬ ነው ይላቸዋል። ሰኑም ኧረ እባክሽ ይሄን ባልሽን የሆነ ነገር በይልኝ ትላታለች ምሩን። አሁን አስመሰክራለሁ። ሰኑም እንደተባለችው ቡናውን አፍልታለች፣ ምግብ ሰርታለች። ናሆም ዋው አሁን አስመሰክርሽ ይላታል። ይሄው ቆንጆ ቡና እያለም አመሰግኗት። የኪራና የጽናትን የፍቅር ጊዜ ማስታወስ ጀመሩ። እንዲሁም ጽናት እንዴት አድርጋ እንደመታችው ናሆምን በመጥበሻ። ሰኑም ያመለጠኝ ነገር አለ እንዴ አረ ንገሩኝ እያለቻቸው ነው። ኪራ እባክህ ንገረኝ ብትለውም አይ ባለ ታሪኩ ቢነግርሽ የተሻለ ነው ይላል። ናሆም ታሪኩን ቀጥሏል። ይኸውልሽ ጽናት እኮ እንዳሁኑ የተረጋጋች አልነበረችም። በፊት እኮ ወደ ማድቤት ከሄድሽ ማንም አየ ብላ በጭንቅላት ነው በሆነ ነገር የምትማታ ይላል። እየተሳሳቁ ነው። ሀናም እንዴኛን እኮ ተውን በቃ ራሳቸው እኮ መጫወት ጀመሩ። እኔ ደግሞ ቡናውን በተርሙስ አቀቤ ልልሽ ነበረ ትላታለች። ችግር የለም እልክልሻለሁ ያለው ካላልሽ ግን አልነግርሽም እያላት ነበር ናሆም። ሰኑም ትንሽ ቆጣ ስትል ነገሩን ባጭሩ ነግሯታል። መጨረሻ ላይም ከበሉ ከጠጡ በኋላ ከተጫወቱ በኋላ ሁላቸውም ወደ ቤታችን መሄድ አለብን ብለው ይሰነባበታሉ። ጽናት ወደ ማድ ቤት ከሄደች በኋላ ምሩ መሄድ አለብኝ ትላለች ወደ ቤቷ። ጽናትም እንዴ ኧረ እባክሽ አትሂጂ አሁን እኮ እናንተ ከሄዳችሁ ቤቱ ጭር ይላል። ሰኑም ትመጣና እኔም መሄድ አለብኝ ትላለች። እኔ እስከ ዛሬ የለመንኳቸው ነገር የለም አይደል በቃ ቆዩ ብላ ትለምናቸዋለች። እንደውም ፊልም አለ ብላም ታስቀራቸዋለች። በቃ 3 ቀን ይሙላችሁና ትሄዳላችሁ። እሺ ብለው ፊልሙን ለማየት ይስማማሉ። ተሰባስበው ፊልም እያዩ ነው። ሰኑ ብቻዋን ናትና እንዴ ጭራሽ የፍቅር ፊልም ነው እንዴ የምታዩት? እኔ ብቻዬንማ የፍቅር ፊልም አላይም ተነሱ ብላ ታስነሳቸዋለች። ብቻዬን ነው ማየት የምፈልገው እንጂ እኔ እናንተ ከዚህ ጋር ፍቅር እየተጫወታችሁ እንደገና ደግሞ የፍቅር ፊልም አላይም እያለቻቸው ነው። ተነሱ ብላም እያስነሳቻቸው ነበር። አይሰኑ የብዶች አለቃ እኮ ነሽ ይላል ኪራም። እኔ ያለው ብቻዬን ብላለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።